በኢትዮጵያ ተራራዎች ላይ ጎህ ሲቀድ አንድ ድምጽ ቀድሞ ይሰማል። እሱም የጫማ ኮቴ ሳይሆን የጽናት ትንፋሽ ነው። የአትሌቲክስ ታሪካችን የሚጀምረው በስታዲየም ውስጥ ሳይሆን በገጠራማው የኢትዮጵያ ምድር ነው። ትምህርት ቤት ለመድረስ የሚሮጠው ሕፃን፣ ከብቶችን ለማገድ የሚከንፈው እረኛ ሳያውቁት ለዓለም መድረክ እየተዘጋጁ ነበር። በዓለም አደባባይ ስማችንን ያስጠሩ ድንቅ አትሌቶቻችን መነሻቸው እንዲህ ያለው ነበር። ያ በገጠር አቧራ ውስጥ የፈሰሰ ላብ በኋላ ላይ በኦሎምፒክ መድረክ የወርቅ ሜዳሊያ ሆኖ ሲያብብ ታይቷል። ሩጫ ለኛ ኢትዮጵያውያን ከድህነት መውጫ ድልድይ፣ ራስን ለዓለም ማስተዋወቂያ ብቸኛ መስኮት ሆኖልን ዘመናትን ተሻገረ። እያንዳንዱ እርምጃ የተሻለ ነገን የመፍጠር ህልም ነበር። ከሮም የድንጋይ ንጣፎች እስከ ፓሪስ ኦሎምፒክ ድረስ ኢትዮጵያውያን የረጅም ርቀት ሩጫን ትርጉም ለዓለም ህዝብ ልክ እንደ አቦጊዳ አስተማሩ። አትሌቶቻችን ወደ መሮጫ ትራኩ ሲገቡ ፖለቲካው ይቆማል፣ ልዩነታችን ይረሳል። መላዋ ኢትዮጵያ በአንድ ልብ ትመታለች። አትሌቱ የመጨረሻው ዙር ላይ ሲደርስ እቤቱ ቁጭ ብሎ የሚመለከተው ሁሉ በጋራ ይጮሃል። ከአበበ ቢቂላ ባዶ እግር እስከ ዛሬዎቹ ዘመናዊ ጫማዎች ድረስ ፍቅራችን አልተቀየረም። ይህ ፍቅር በውርስ የሚተላለፍ የደም ስራችን ከሆነም ቆይቷል። ኢትዮጵያና ሩጫ አይነጣጠሉም። ዛሬ ላይ ደግሞ ያለነው በታሪካችን ለመጀመሪያ ጊዜ የነሐስ ደረጃ የሚሰጠውን የዓለም አትሌቲክስ ግራን ፕሪ በአዲስ አበባ ልናስተናግድ ዋዜማው ላይ እንገኛለን። ይሄ ለአንድ ቀን የሚቆይ ውድድር ነገ በአዲስ አበባ ስቴዲየም የሚደረግ ሲሆን ውድድሩን በተመለከተ ዛሬ የዓለም አትሌቲክስና የኢትዮጵያ አትሌቲክስ ፌዴሬሽን ከባህልና ስፖርት ሚኒስቴር ጋር በመሆን የጋራ መግለጫ ሰጥተዋል። በፕሮግራሙ ላይ የተገኙት የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ ክቡር አቶ መክዩ መሐመድ ሀገራችን ከስፖርት ማግኘት የሚገባትን ጥቅም እንድታገኝ እየሰራን ነው ብለዋል። ኢትዮጵያ በስፖርት ዘርፍ ከውድድር ባለፈ ያለውን ጥቅም ማግኘት ላይ ስራዎች አልተሰሩም ነበር ያሉት ሚኒስትር ዴኤታው ይህንን ለመለወጥ ባለፉት 4 ዓመታት ትልልቅ ስራዎች መሰራታቸውን ገልጸዋል። ያለፉት የለውጥ 4 ዓመታት በሀገር አቀፍ ደረጃ በርካታ የስፖርት ፋሲሊቲዎች ግንባታ ተሰርተዋል። ከቀበሌ ጀምሮ ከትርቂያ ሜዳ ጀምሮ ዓለም አቀፍ ደረጃውን የጠበቁ በተለይ ከቅርብ ጊዜ ወዲህ ደግሞ እኛ እንደ ችግር በተደጋጋሚ የስፖርት ቤተሰብ ሲያነሳ የነበረውን ዓለም አቀፍ ደረጃ የጠበቁትን የስፖርት ፋሲሊቲ ግንባታ አኳያ ሰፊ ክፍተቶች የነበሩበትን ለማረም በጣም ትላልቅ እርምጃዎች ወስደዋል ማለት ነው። ከዚህ አኳያ በተለይ ደረጃውን የጠበቀ ትራክ ማዘጋጀት ይጠይቃል። እነዚህን ለማሟላት አሁን ኦልሞስት ወደ 3 አካባቢ ትራኮች እየተጠናቀቁ ነው። አዲስ አበባ አደይ አበባ ስቴዲየም ውስጥ 2 ትራክ አለ። አሁን እዚህ አዲስ አበባ 1 ትራክ ተጨምሯል። በሀገር አቀፍ ደረጃ ወደ 3 ስቴዲየም ወደ 3 ትራክ የሚያድግበትና ቀጣይ ደግሞ አቃቂ ሲጠናቀቅ ደግሞ ወደ 4 እያደገ በክልል በተመሳሳይ መንገድ እየተሰሩና ደረጃቸውን የጠበቁ ትራኮች እየተሰሩ ይገኛሉ። በቀጣይ ትልልቅ ዓለም አቀፍ የስፖርት እውነቶችን ወደ ኢትዮጵያ ለማምጣት እንደሚሰራም አቶ መክዩ መሐመድ ገልጸዋል። የዓለም አትሌቲክስ ውድድር ዳይሬክተር ፒርስ ኦክላጋን በበኩላቸው ዓለም በሙሉ ስለ ታላላቅ የኢትዮጵያ አትሌቶች እንደሚያውቅ በመግለጽ ኢትዮጵያ እንደዚህ አይነት ውድድሮችን ማስተናገድ መጀመሯ ትልቅ ስኬት እንደሆነ ተናግረዋል። ፒርስ በንግግራቸው የኢትዮጵያ መንግስትና የአትሌቲክስ ፌዴሬሽኑ በአጭር ጊዜ ውድድሩ እንዲዘጋጅ ያደረጉበት መንገድ ተአምር እንደሆነባቸውም አልሸሸጉም። ከ6 ሳምንታት በፊት ኮማንደር ስለሺ ወደ አዲስ አበባ ስቴዲየም ወስዶኝ ነበር። ከ6 ሳምንት በፊት የመሮጫ ትራክና በእቅድ የተያዘ ውድድር አልነበረም። ነገ በአዲስ አበባ ስቴዲየም የምትመለከቱት ደረጃውን የጠበቀ አዲስ የመሮጫ ትራክና የአንድ ቀን አህጉራዊ የዓለም አትሌቲክስ ውድድር እውነቱን ለማውራት ታምር ነው። በ6 ሳምንታት ውስጥ ውድድሩን ማስተናገድ፣ በመላው ዓለም የሚተላለፍ የቴሌቪዥን ስርጭት ማግኘት፣ ከ30 ሀገራት የተውጣጡ አትሌቶችን ማግኘት ታምር ነው። In an international track and field meeting in Ethiopia is a miracle. የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን ውድድሩ በአዲስ አበባ መካሄዱ እንዳስደሰታቸው ገልጸው የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። ፕሬዝዳንቱ አክለውም ውድድሩ እንዲሳካ ያደረጉ ባለድርሻ አካላትን በማመስገን አሁን የሚካሄደውን የነሐስ ደረጃ ውድድር ወደ ወርቅ ደረጃ ለማሳደግ ከወዲሁ ስራዎች መጀመራቸውን ይፋ አድርገዋል። የዚህ የዋን ዴይ ሚቲንግ አሁን ዘንድሮ የምናዘጋጀው የብሮንዝ ሌቭል ነው። እንግዲህ በአንዳንድ ነገሮች ሳንጀምር ቀርተናል። ከዚህ በኋላ ግን ወደ ኋላ እንመለሳለን ብዬ አላስብም። በትልቁ ለሚቀጥለው ዓመት ዛሬ ነው ስራ የምንጀምረው ብዬ አስባለሁ። በተለይ የጎልድ ሌቭል ውድድር ለማድረግ ወይም ጎልድ ሌቭል ሚቲንግ ለማድረግ አሁን እንቅስቃሴዎችን መጀመር አለብን ብዬ አስባለሁ። በውድድሩ ከሚጠበቁ አትሌቶች መካከል አንዱ የሆነውና የአፍሪካ የ100 ሜትር ፈጣን ሯጭ ኬንያዊው ፈርዲናንድ ኦማኒያላ አፍሪካ ላይ መወዳደር እንደሚያስደስተውና ፈጣን ሰዓት ለማስመዝገብ እንደሚሮጥ ገልጿል። አፍሪካ ላይ መወዳደር ያስደስተኛል። ብዙ ደጋፊዎች እንዳሉኝና ነገ እንደምመለከታቸውም ተስፋ አድርጋለሁ። እስካሁን በአዲስ አበባ ያለ ቆይታ እጅግ ቆንጆ ነው። ጥሩ እንክብካቤ ተደርጎልናል። ሁሌም ለሰዎች የምናገረው ነገር ቢኖር ጥሩ እንክብካቤ ከተደረገልኝ እኔ ደግሞ ጥሩ አቋሜን አሳያለሁ።
የአዲስ አበባ ግራን ፕሪ ውድድር ነገ ከጠዋቱ 2:30 ጀምሮ በአዲስ አበባ ስቴዲየም የሚካሄድ ሲሆን እንደ ጋቢ ቶማስና ፈርዲናንድ ኦማኒያላ ያሉ ኮከቦች የሚሳተፉበት ውድድር ደግሞ ከ9 ሰዓት ጀምሮ ይከናወናል። ኦቤን ቲቪና የዓለም አትሌቲክስ ለውድድሩ የቀጥታ ስርጭት ሽፋን ሲሰጡ ህዝቡ በነጻ ስቴዲየም ተገኝቶ ውድድሩን እንዲከታተልም ጥሪ ቀርቧል።